ማባት ከስጋው አንፃር 27 ላይ ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ ይላል። ማን ነው ይሄንን የሚናገረው? ይሄ ከስላሴ ጋር የተያዘ ጥያቄ አይደለም። ደቂቃይና አትቢቶ ቀጥይ ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ ብሎ የሚናገረው አካል ማን ነው? ማን ነው? ጥያቄ መልሽ። ስላሴ ነው። ነግሬሻለሁ ወገናችን ነግሬሻለሁ የሚል የቁርአን አያ በቁርአን ክፍል ተምረን ልንሄድ ነው ማለት ነው። ዛሬ የመቀደድ ምዕራፍ ምናምን የሚባሉ ቁርአኖችን ሽረን ነግሬሻለሁ የሚል የቁርአን አያ ልንተካ ነው ማለት ነው። መልሽልኝ። ሰማዮችን በዘረጋ ጊዜ ያብሬ ነበር የሚለው ማን ምናምን ነገር እንዳትዪ፣ መቀደድ ምናምን ነገር እንዳትዪ። መልሱ ላይ ፎከስ አድርጊ ቆንጂትዬ። ሰማዮችን በዘረጋ ጊዜ ያብሬ ነበርኩ የሚለው ማን ነው? መልስ የላትም ወገናችን፣ መልስ የላትም። ያው እኔ ግን ከአባቶች ላሳያችሁ መጽሐፈ ቅዱስ ቄርሎስ ኢየሩሳሌም ሃይማኖተ አበው ምዕራፍ 71 ቁጥር 4 ላይ ጥበብ ነው የእግዚአብሔር ልጅ ጥበብ ነው ብሎ ይናገራል። ሰማያትን ምድርን የፈጠረ ከአብ ጋር ማን ነው? ዮሐንስ ወንጌል ምዕራፍ 5:14 ላይ አባቴ እስከዛሬ ሲል እኔ እሰራለሁ ያለው ወልድ ክርስቶስ ስለሆነ አንዴ ራስሽ መልሰሻል። ጥበብ ብለሽ መልስ የለሽም። ጥበብ ኢየሱስ ክርስቶስ ነው። ቆሮንቶስ ምዕራፍ 1:24 ላይ እግዚአብሔር ኃይልና ጥበብ ሚቱ አድርጊ። መልስ የለሽም። እሺ ዘፍጥረት ምዕራፍ 19 ቁጥር 24 አረ ወገናችን አንዴ ሚቱ አድርጊ። ኦሪት ዘፍጥረት ምዕራፍ ጥበብን አራተኛ አምላክ ወገናችን አንዴ ሚዩት አድርጊ። ሚዩት አላህም እንደናንተው የስላሴን አስተምሮ ስላላወቀ ልክ እንደ አንቺ ነው አሁን እየጠየቀ ያለው። እሺ አሁን ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ አለ። እግዚአብሔር ባለ አካል አለ። እዚህ ጋርም ደግሞ እግዚአብሔር አረ መልሱም እሺ ወገናችን እንዲህ ምን ልትሆኚ ነው? እኮ ኢንተርቪው ላደርግሽ አይደለም የመጣሽው መልስ እንድትመልሽ ነው። ምን ልትሆኚ ነው የመጣሽው? እሺ በቃ መልሺ ጎበዝ። እግዚአብሔር በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ ይላል። እግዚአብሔር የተባለ አካል አለ። እዚህ ጋርም እግዚአብሔር የተባለ አካል አለ። ስንት እግዚአብሔር ተብለው ተጠርተዋል? እዚህ ጋር ልመልስ ቆይ ከእግዚአብሔር ዘንድ ነው አይደል ያልሽኝ? ልመልስ አሁን ምን ይላል መሰለሽ? እግዚአብሔር ከእግዚአብሔር ዘንድ የሚለው እግዚአብሔር ከራሱ ዘንድ ነው። ለምሳሌ እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ ይላል። ያዕቆብ ምን ይላል? እስራኤልን አዳምጡ። ያዕቆብና እስራኤል የተለያዩ ሰዎች ሆነው ሳይሆን ነገር ግን ያዕቆብም ይሁን እስራኤል አንድ ሆኖ ሳለ ግን ምን ይላል? እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ እያለ ይናገራል። መልስ የላትም ሁላችሁ ቤት እንደገባች ማለት ነው። ያዕቆብን እስራኤልና ያዕቆብ ማናቸው እየጠየቅሽ እንኳን አታውቂውም። ባይዘው እሺ ወደ ቀጣይ ጥያቄ ታርጉም ዮናታን ማን ነው? ታርጉም ቀደም ስጠቅሽ የነበረው አካል ያረሰሻል። አንዴ ወደ ጥያቄ ወገናችን ወደ ጥያቄ ጨርሰሻል። መልስ የለሽም። ታርጉም ቀደም ስጠቅሽ አንድ ሚዩት አድርጊ። ወገናችን ቆንጂትዬ እየተጠየቅ ነው። መልስ የለሽም። በቃ አታውቂውም። የሰጡሽ አጠሬራ አለ። ያንን አጠሬራ ለመጥፋት ብቻ ነው የሰጣሽው። ወገናችን በሶዶምና በገሞራ ላይ ከእግዚአብሔር እሳትና ዲን አዘነበ። ታርጉም ማን ነው? ነገራችን ላይ ያለችው ጥያቄ ምንድን ነው መሰላችሁ? ቅድም ስቀጥፋቸው የነበሩት እንትኖች ነገራችን ላይ ደቂቃ አቁሜያለሁ። ሰማሻል አይደለ ቆንጂት? ደቂቃ አቁሜያለሁ። ምክንያቱም በደቂቃዬ ላይ እያወራሽ ስለሆነ መልስም እየሰጠሽ ስላልሆነ ማለት ነው። ታርጉም ዮናታን ማን ነው? ቅድም ስጠቅሽ የነበረ አካል አለ። ስላሴ ጨርሶ አይታወቅም ብሎም ታርጉም ዮናታን ማን ነው? ቶሎ በይ። ማን ነው? የክርስቲያን አባት ነው? አሳይኝ እስኪ የቤተክርስቲያን አባት ለመሆኑ
ቶሎ ያሳይን። ታርጉም ዮናታን የቤተክርስቲያን አባት ለመሆኑ ማስረጃ ያሳይን። ገናችን ታርጉም ዮናታን ሲጀምር የቤተክርስቲያን አባት አይደለም። ነገር ግን ሆነ አመጣችሁና ስለዚህ እንዲህ ብሏል አለችው። እንዴት መሰላችሁ? አስተምሮ ለዋህብያ ማስረጃ ብሎ እንደመጥቀስ ማለት ነው። ባይዘው ደቂቃ ይዣለሁ ማጠቃለያ የብሉይ ኪዳን አርማይክ ትርጉም ነው። ጨርሻለሁ። አሳይሻለሁ። አባት ለመሆኑ የቤተክርስቲያን አባት ለመሆኑ ማስረጃ አሳየኝ። ወገናችን የብሉይ ኪዳን የቤተክርስቲያን አባት ነው። የቤተክርስቲያን አባት ነው። የቤተክርስቲያን አባት ነው። አርማይክ ትርጉም ነው አላልኩም። አባት ነው አላልኩም። ስለዚህ የቤተክርስቲያን አባት ካልሆነ ለኛ ለክርስቲያኖች ማምጣት አትችይም። ለኛ ለክርስቲያኖች ልክ አንቺ አንድ ጊዜ ባይዘው በጣም ረብሻ እየፈጠርሽ ያለሽው ጥያቄን ለመሸሽ ነው። በነገራችን ላይ ምን ልጠይቅሽ እንደምችል ራሱ ስላወቅሽው ማለት ነው። ዮናታን አንዴ ሚውት አድርጊ። አትግቢ፣ በመሃል አትግቢ። እየጠየኩሽ ትርጉም ዮናታን አንዴ አቁሜዋለሁ። ባይዘው ምክንያቱም በመሃል እየገባሽ ስለሆነ ማለት ነው። በመሃል እየገባሽ ስለሆነ ያንቺ ጥያቄ በስነ ስርዓት እየመለስኩልሽ ነበረ። ነገር ግን በዚህ ይገባል። አንድ ሚውት አድርጊ። በፈጣሪ አይደለም። ሁለተኛ ነገር ደግሞ የዋህብያ አስተምሮ ለዋህብያ የሺአን ኮመንታሪ እንደማምጣት ማለት ነው ያመጣችልን ወገናችን ማስረጃ ለዋህብያ አስተምሮ የሺአን ኮመንታሪ ይሄ ማስረጃ ብለን እንደማሳየት ማለት ነው። ወገናችን የሰጡሽን አጠሬራ ስለሆነ ያመጣው እንደዚህ ትዋረጃለሽ ማለት ነው። ለቀጣይ ጥያቄ ኢሳይያስ 48 ተረጋጋ። ኢሳይያስ 48 ቁጥር 16 ኢሳይያስ 48 ቁጥር 16 አላለቀም። አቁሜዋለሁ ብዬ ቅድም ጀምሮ ነግሬሻለሁ። ቅድም ጀምሮ በመሃል እየገባሁ አቁሜዋለሁ። ቆንጆ አቁሙ መጠየቅ የለም። ዝም በይ ስልሽ ዝም ስላለሽ ዝም በይ። በደቂቃዬ አታውሪ ስጠይቅሽ መልስ ስጪ ስልሽ ዝም ስላላሽ አቁሜዋለሁ። ደቂቃውን እየነገርኩሽ ነው። ያቁም እንግዲህ ወገናችን በራሷ ደቂቃም እንደዚህ ደንግጣለች። በእኔ ጥያቄ ምንታም እንደዚህ ደንግጠሻል። ወገናችን ባልተዘጋጀሽ ባላወቅሽው ነገር ማስረጃ ማቴሪያል ብለሽ አመጣሽ። ኢቭን ሊንክ እስኪላክልሽ ድረስ እንኳን ኖ እየጠየኩሽ ሳይሆን ደቂቃ ላይ አታውሪ ስልሽ ስላወራሽ ሚዩት ያደረኩሽ ደቂቃ ቆምኩት። ስለዚህ ወገናችን በራሷ ደቂቃም እንደዚህ ስትፈራ አይታችኋታል። በእኔም ደቂቃ እንደዚህ ስትፈራ አይታችኋታል ማለት ነው ወገናችን። በቃ ሳትሻልፋል ማጠቃለያ ነው። በፈጣሪ ስም ደንግጣለች ጌታ እህታችን። እኔ ኢንተርቪው ላደርግሽ አይደለም እኮ ያመጣሁሽ ማለት ኢንተርቪው ልንደራረግ ሳይሆን ማስረጃ እየጠየኩሽ ማስረጃ ልታወጪ እየጠየቅሽ ማስረጃ ላወጣ እንጂ ኢንተርቪው ላደርግሽ አይደለም የመጣሽው። ኦኬ ለውይይት ነው የመጣሽው። ለምን የመጣሽው? እኔ ጋር ለውይይት አይደል የመጣሽው? ጆናታን ምንድነው እካሊ ምንድነው ይሄ ብለሽ ነው? ኖ ያው ዝም ነበረ እኔ ጥያቄሽን ወገናችን። ስለዚህ ወገናችን ምንድነው በራሷ ደቂቃ መጠየቅ የለም። እኔ እኮ በፈጣሪ ስም ልጅቷ ምላሷ ራሱ ማለት ነው ስለወገናችን በራሷ ደቂቃ እንደዛ ስትፈራ አይታችኋታል። በእኔም ደቂቃ በራሷ ደቂቃም እንደዚህ ስትፈራ አይታችኋታል። በእኔም ደቂቃ ደግሞ እንደዚህ ስትፈራ አያችኋት አይደለ? እንዲህ ናቸው በቃ ሙስሊሞች። እንግዲህ ስላሴ መጽሐፍ ቅዱስ አይደለም። ነገር ግን ኑ ዲቤት ሲባሉ እንዲህ ነው የሚፍጨረጨሩት። የትኞቹ ወንዶቹም ቢሆኑ ባይዘሩ ሴቶች አይደለም ወንዶቹም ከነዚህ የማይሻሉ እኔ የማያልፉ ማለት ነው። ጥያቄ እንኳን የሚፈሩ ከራሳችን አስተምሮ የሚያመጧቸው ኮሜንተሪዎች እንኳን ክርስትናን ያላማከን እንዲህ ብለዋል ብለው የሚያመጧቸው ምንድን ናቸው? እኛም ማናቃቸው የቤተክርስቲያን አባት ያልሆኑ ማለት ነው። ሊቀጥፉ ሲሉ ሲያዙ ደግሞ አንዴ ሊንክ ላምጣ ምናምን ብለው ሊንክ እስክላክልሽ ድረስ እኮ ጠብቄሽ ነው እኮ አስቁሜልሽ። ሊንክ ተልኮልሽ አጠሬራሽን ይዘሽ እስክትመጪ እኮ ነው የጠበኩሽ ወገናችን። ስለዚህ ደቂቃዬን አስቁሜያለሁ፣ ልቀጥል። ሚዩት እንዳደረጋት እያስገደደችኝ ነው። ደቂቃዬን አስቁሜያለሁ፣ ልቀጥል። ምክንያቱም አላስወራ ስላልሽ ማለት ነው። ቀጥ አሁን ኢሳይያስ 48 ቁጥር 16 ላይ ወደ እኔም ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም ሆነበት እንግዲህ ተመልከቱ። እንግዲህ እንደምትመለከቱት ሙስሊም ወገኖቻችን ክርስቲያን ወገኖቻችን ብዬ እኔ ማውራት አላቃተኝም። ስርዓትሽን ያዢና ወደ ማጠቃለያ ሂጂ። አለበዛ ሚዩት ላደርግሽ ነው። አለቀ። ሚዩት ላደርግሽ ነው። ካልሆነ ስርዓት ያዢና እንቀጥል።
ይሰማል ድምጽ የት ሄደች? በፈጣሪ በራሷ ደቂቃ ላይ ትችሽ በኔ ደቂቃ ላይ እንደዚሁ መጥተሽ በኔ ደቂቃ ላይም እንደዚሁ በቃ ይኸውላችሁ እያሳየሽ ተረጋጊና ጥያቄ ጫጫችን ያለችው ኢሳይያስ 48 ቁጥር 16 ጥያቄ አልጨረሱም። ምክንያቱም እየነገርኩሽ ይኸው አቁሜያለሁ። ምክንያቱም አላስወራ እያልሽኝ ስለሆነ ብዬ እነግርሻለሁ። አልጨረስኩም። መጠየቅ አለ ወይ? አልጨረስኩም። አቁመሽ ጠይቅኝ ነበረ። አቁመሽ እንግዲህ ለዚህ ነበር ባይዘው ሙስሊም ሴቶች ሁለት ሆነው መምጣት አለባቸው የሚለው አስተምሮ ይሄ ነው ባይዘው። እሺ እንግዲህ በራሷ ደቂቃ እንደዛ ሆናለች። በራሷም ደቂቃ በእኔም ደቂቃ በራሷም ደቂቃ እንደዚህ ስትፈራ አይታችኋታል። እንግዲህ ወገናችን ማለት ነው። በነገራችን ላይ ሴቶች ብቻ ወንዶቹም ጭምር እኔ ሴቷ ፊት መቅረባቸው ምን ነግራችኋል? ምንም ማድረግ አልችልም። ወንዶቹም ጭምር አንቺም ብቻ አይደለም አንቺም ብቻ ሳይሆን 10 የውይይት ጥሪ እያሉ የሚያቀርቡ ወንዶቹ ከኔ ማታልፉ ናችሁ ባይዘው ማለት ነው። ወደ ማጠቃለያ ትገበልሽ አትገቢ? ወደ ማጠቃለያ አላስወጣሽ ነው። ወደ ማጠቃለያ እሺ፣ ማጠቃለያ ማለት ነው። እኔ ተስማምተናል። ወገናችን እንግዲህ እንደምታዩት ነው እና እንደምታዩት ነው ምንም አይነት ስላሴ ብሎ መሰለኝ አንደኛ ነገር የፍራቻሽ ጥግ እኮ ሚዩት ራሱ እያደረግሽ ነው። በጣም የሚያሳዝነው ነገር እህታችን በጣም ደንግጠሻል። እሺ በራስሽ ደቂቃ ፈርተሽ በእኔም ደቂቃ ፈርተሽ እኔ ለምን እንደመጣሽ እኔ ኢንተርቪው አደርግሽ ይሁን የመጣሽ ምን ያደርግሽ እንደመጣሽ ጥያቄ ልትመልሽ ይሁን ምን ልትሆኝ እንደመጣሽ ማለት ነው። እሺ አረ ወገናችን ታውኩሽ። እሺ በቃ አልጠይቅሽም። በቃ ከጥያቄ በቃ አምልጠሻል ዛሬ ማለት ነው። እሺ አሁን ማጠቃለያ ልስጥ። ሚዩት አድርጊ። እሺ እንግዲህ ስላሴ አስተምሮ በመጽሐፍ ቅዱስ ላይ ግልጽ በሆነና ሶስት አካል አንድ መለኮት ተብሎ የተነገረ መጽሐፍ ቅዱሳዊ እንደሆነ ነቢያት አንድ ነጠላ ማንነትን እንዳልሰበኩ እንዲሁም ደግሞ አላህ አንድ ነው የሚለው መፈክር ምንም ቁርአን ላይ አንድ ነጠላ ማንነት አለው የሚለው ማስረጃ አንድም እንደሌለ ተመልክተናል። አሃድ የሚለው እንዴት እንደገባና ዋህድ የሚለው ደግሞ እንዴት እንደገባ አንድ ነጠላ ማንነትን ለማሳየት የገባ እንዳልሆነ በትክክል አሳይቻለሁ። እኔ ከአባቶችም ትምህርት በትክክል አሳይቻታለሁ። በአንደኛው ክፍለ ዘመን የነበሩ አባቶች አብ ወልድ መንፈስ ቅዱስ አንድ አምላክ እንደሆኑ የሚያምኑ አባቶችን አሳይቻታለሁ። ሰማዕቱ ጀስቲን ማርቲን ምን ብሎ እንደተናገረ በአብ ወልድ በመንፈስ ቅዱስ ስም እናምናለን እናመልካቸዋለን ብሎ እንደተናገረ አብ ወልድ መንፈስ ቅዱስ በአንደኛው ክፍለ ዘመን የነበሩ አባቶች እንኳን በኒቂያ ጉባኤ የተመሰረተ ነው የሚል እንደ በቀቀን የሚጮሁት ጩኸት አለና ያ ወሬ እንዱ ማስረጃ የሌለውና እኛ ከዛ ከኒቂያ ጉባኤ በፊት የነበሩ አባቶች የስላሴ አስተምሮ በግልጽ እንዳስተማሩ በትክክል በማስረጃም አሳይተናል። መጽሐፍ ቅዱስ ላይ ነቢያት አንድ ነጠላ ማንነት አለው ብለው አንድም ቦታ አልተናገሩ። ይልቁንም ጭራሹኑ የአካል ብዛህነት የመለኮት አንድነትን በአካል ብዛህነት እግዚአብሔር ከእግዚአብሔር ዘንድ እንዲያለ እግዚአብሔር እንፍጠር አለ ብለው ሲናገሩ የእግዚአብሔር ብዛህነቱን እንዲሁም ደግሞ በአዲስ ኪዳን ጌታችን ኢየሱስ ከአብ ወጥቼ ወደ ዓለም መጥቻለሁ ብሎ ወጣለች። እንግዲህ ወገናችን ከአብ ወጥቼ ወደ ዓለም መጥቻለሁ በማለት ጌታችን ኢየሱስ እኔ በእርሱ ዘንድ ዋና ሰራተኛ ነኝ ብሎ ሲናገር የነበረው አምላክ ከእርሱ ዘንድ ወጥቶ ደግሞ ወደኛ እኛን መስሎ በመካከላችን እንደተመላለሰ መጽሐፍ ቅዱስ ፍንትው አድርጎ ይነግረናል። አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይም ሐዋርያም የለም። በመጀመሪያ ደረጃ ወገናችን አላህ አንድ ነው ብለው ነው ነቢያት ሁሉ የሰበኩት፣ አምላክ አንድ ነው ብለው ነው የሰበኩት ብላ ስትል ማስረጃ እንኳን የላትም እኮ የመሐመድን መጽሐፍ እኮ ነው ይዛ የምታወራው። የነቢያት መጽሐፍ እንደዛ እንዳለ ማስረጃ አምጪ ስላት ዘፍጥረት ነው የመጣች። ኦኬ መጽሐፈ ምሳሌ ላይ ስጠይቃት በእርሱ ዘንድ እንደነበረ ሌላ አካል ሳሳያት ምን አለች? ርዕሳችን አይደለም ስለ ስላሴ ያሳይም አለች። ለምን መመለስ ስለማትችል። ከዛ ምን አለች? ጥበብ አለ እንጂ እግዚአብሔር ወልድ አላለም አለች። ጥበብ ማን ነው? ክርስቶስ ኢየሱስ። አንደኛ ቆሮንቶስ ምዕራፍ 1:24 ላይ የእግዚአብሔር ኃይልና ጥበብ ማን ነው? ክርስቶስ ኢየሱስ ነው ተብሏል። ስለዚህ ቅዱስ ቄርሎስም ሃይማኖተ አበው ምዕራፍ 7 ቁጥር 4 ላይ ሲናገር የእግዚአብሔር ጥበብ የተባለው የእግዚአብሔር ልጅ ነው ወልድ ክርስቶስ ኢየሱስ ነው ብሎ ያብራራዋል።
ኦኬ ስለዚህ መልስ ስለሌላት አይ ርዕሳችን አይደለም ማለች ምክንያቱም ስላሴን ፍንትው አድርጎ ስለሚያሳይ የአካል ብዛህነትን አንዱ በአንዱ ዘንድ እንደነበረ ስለሚያሳይ ማለት ነው ግልጽ የሆነ የነቢያት አስተምሮ ስለሆነ አላህ አንድ ነው አምላክ አንድ ነው የሚል አስተምሮ በሐዋርያትም በነቢያትም ልታመጫች ወገናችን አምላክ አንድ ነው ብለሽ ራሱ የመጣሽው የት ነው ዘፍጥረት ላይ የሙሴ መጽሐፍ ላይ እኮ ነው የሙሴ መጽሐፍ ላይ ግን ሙሴ የአካል ብዛህነትን አስተምሯል እኔ ብሎ ተናግሯል አለች እኔ ማለት አንድ ነጠላ ማንነትን የሚያሳይ ከሆነ እኛ ማለት ደግሞ ብዛህነትን የሚያሳይ ነው ማለት ነው ስለዚህ አላህ እኛ ብሎ ይናገራል ስለዚህ ብዙ አካል ነው ማለት ነው ሶ በራሷም ደቂቃ እንደዛ ስትፈራ አይታችኋታል በራሲም ደቂቃ ደግሞ እኔ እየጠየቅኳት ደቂቃዬ ላይ እንዴት እየተረባረበች ስታወራ ተመልክተናታል ማለት ነውና በራስሽም ደቂቃ አፍረሻል በእኔም ደቂቃ ደግሞ አልጠየቅም አይነት የሰው ደቂቃን መብላት አይነት ማለት ነው ለማንኛውም ግን የስላሴ አስተምሮ መጽሐፍ ቅዱሳዊ የአባቶችም ትምህርት የሆነ ነው ተውሂድ የሚል አስተምሮ ግን ከሙሐመድ ውጪ የማይታወቅ ሙሐመድ አምጥቶ ያስተማረው የተረት አስተምሮ እንጂ በነቢያት በኩል የማይታወቅ አስተምሮ ነው ማለት ነው ሙሐመድ በ7ኛው ሴንቸሪ አምጥቶ ያስተማረው ትምህርት እንጂ ከዛ በፊት የነበሩ ሐዋርያትና ነቢያት የማያውቁት እንቶፎንቶ የሆነ ተረት ነው ቅዱስ ጴጥሮስ እንደተናገረው በሁለተኛ ጴጥሮስ ምዕራፍ 1:16 ላይ በብልሃት የተፈጠረን ተረት ሳንከተል የጌታችን የኢየሱስ ክርስቶስን መምጣትና ኃይል አስታወቅናችሁ ብሏል ስለዚህ በብልሃት የተፈጠረ አስተምሮን ሳይሆን እውነተኛ በነቢያት በኩል የተገለጠው ራሱን በሶስት አካል የገለጠውን አምላካችን ያህዌን እመኑት ይያልናችሁ ኦኬ አብዛኛው ጊዜ እንደውም በነገራችን ላይ ታመጣለች ብዬ እየጠበቅኳት የነበረው ጣዖት አምልኮ ነው ከህንድ ነው የመጣው ምናምን የሚል መፈክር ነበራችሁ እሱን ይዘሽ ብትመጪ ነበረ ዛሬ ምን ሊያጋጥምሽ እንደሚችል ማለት ነው ያንን ይዘሽ አልመጣሽም ምክንያቱም ምን ሊያጋጥምሽ እንደሚችልና የተረጋገጠ ምንም አይነት ማስረጃ የሌለው ወሬን ከራሳችሁ አምጥታችሁ የምታወሩ እንደሆነ ግልጽ ስለሆነ ማለት ነው ስለዚህ ስላሴ መጽሐፍ ቅዱሳዊ የሆነ ተውሂድ ግን በነቢያት በኩል የማይታወቅ ነቢያት የማያውቁት ሐዋርያት የማያውቁት በብልሃት የተፈጠረ የተረት አስተምሮ ሲቀጥል ደግሞ በቁርአኑ ስንመለከት አንድ ነጠላ ማንነት አለው ብሎ የሰበከ አንድም ነብይም ሆነ በቁርአኑ በራሱ አለ አንድ ነጠላ ማንነት አለው ብሎ ያስተማረ አንድም በቁርአን አያ ላይ አንመለከትም ማለት ነው ሶ ስላሴ በነቢያትም በሐዋርያትም የተሰበከ የነቢያት አስተምሮ ነው ቀጥሉ ወታለሽ እህታችን ይዋዴ ቃለ ሕይወት ያሰማልን ማማዬ ጸጋውን ያብዛልሽ ቀሲስ ይፍቱኝ ባርኩኝ ሰላም ብያለሁ እንዴት አመሹ ወይ ጉድ እንበል አይደለ ሁላችሁንም ሰላም ብያለሁ ዮሐዴ እግዚአብሔር ይፍታ እግዚአብሔር ባርክ ማማዬ ቃለ ሕይወት ያሰማልን ባሮክ ሁላችሁንም ሰላም ብያለሁ ግሩም ነው እኔ ምን እያልኩ ነበረ እንዴት ነው ማማዬ ምን አይነት ባል ነው የምታገባው መከራው ነው እንዴት ነው ምን አይነት እንደው ካህል ላይም ከወደቀች ምን አይነት ካህል ሊሆን ነው እያልኩ ነበርና በጣም ግሩም ነው በጣም እኔ ሙስሊሞችንም አድንቂያታለሁ ምክንያቱም በጦርነት የመጣ እምነት እንደው በዲስከሽን እንደው አስተምረን ሰውን ወስዳለን ብላ አስባ መምጣቷ ራሱ አድናቂሽ ነኝ በይልኝ ጓደኛሽን ምክንያቱም ይሄ የመሐመድ ሲመጣም የመጣበት በእንትን ባትል በጦርነትና በምንድን ነው ይሄ እምነት የተስፋፋው እንጂ በፍሪ ዲስከሽን ተደርጎ እስልምና ተገልጣ ወጣ ሰው በፍጹም በጣም ብዙ ሰው ሸክ እንዳደረገ ዛሬ ባደረጋችሁት ዲቤት ብዙ ሙስሊሞች አይ ቲንክ ሻንጣቸውን እየሸከፉ ይመስለኛል ብዙ ነፍሳትን እንደማረክሽ ይሰማኛል ቃለ ሕይወት ያሰማልን እግዚአብሔር ይስጥልኝ ከልብ አመሰግናለሁ ኮርቸብሻለሁ በጣም ነው ደስ ያለኝ ማርያምን አሜን አባታችን እግዚአብሔር ያክብርልኝ መምህር ኤፍሬም አሉ ቀሲስ ይፍቱ የማይሰራ ኃጢአት እንደምን አመሻችሁ ሁላችሁ ይፍቱ ቀሲስ እግዚአብሔር ይፍታ የና ይስጥልኝ መምህር እንዴት አሉ ሰላም ብያለሁ አምላክ አበው እግዚአብሔር ይመስገን አማያችን በጣም ኮርተናል እግዚአብሔር በሚያውቅ እንደ አንድ የሃይማኖት አባት ወይም ደግሞ ምንድነው እንደ አንድ ኦርቶዶክስ አማኝ ብቻ ሳይሆን እንደ አንድ ሰው የታዘብነውን ብንናገር ኃጢአት ሊሆን አይችልም ጥያቄ የራሷን ጥያቄ ጠየቀች
መጠየቅ ብቻ እንጂ መልስ እስከሚሰጣት ለሰከንድ እንኳን ጋፕ መፍጠር አትፈልግም። ዝም ብሎ በዛው ላይ ጥያቄዋን ብቻ ማስቀመጥ ነው የተመለከትነው። ይሄ ነው እና ዝም ብላ ጥያቄዋን ብቻ የምትጠይቅ ከሆነ መልሱ ሲሰጣት የማታደምጥ ከሆነ እየጠየቀች ያለችው ጠይቄላት አልመለሰችልኝም ብሎ ለማውራት ነው እንጂ ለጥያቄዋ መልስ ለማግኘት አይደለም። የታዘብነው እሱን ነው። በሁለተኛ ደረጃ ጥያቄ ለመቀበል እንኳን በመካከል የነበረው ጋፕ ገና ደቂቃዬን አልጨረስኩም የሚል ያን በጣም ረዥም ጊዜ ማራዘም ነበረ። ከዛ በኋላ ብሎ ሲፈቀድላት ደግሞ ጥያቄ ጠይቃ መልስ መስማትም አልፈለገችም። ጥያቄ ሲሰጣትም እንደገና በአንድ ጥያቄ ረዥም ደቂቃን መብላት ነው እንጂ የተጠቀመችው ያን ጥያቄ አድምጣ ግብረ መልስ ለመመለስ ፈቃደኛ ያልነበረችበትን ሰዓት ነው የተመለከተና እንደ አንድ ተመልካች ማለት ነው። እንደ አንድ ተመልካች እንደ አንድ ሃይማኖተኛ አይደለም፣ እንደ አንድ ተመልካች የታዘብነው እሱን ነው። ልጆቻችንም ሁሉም ታች ላይ ያለው እንደው መላከ ገነትም ታዘበው ይሆናል ትዝብታቸውን ወደኋላ ያስቀምጣሉ ይመስለኛል። የታዘብነው እሱን ነውና እህታችን በጣም ኮርተናል፣ እግዚአብሔር በሚያውቅ። በአንጻሩ ደግሞ ግን በስተት በውሸት የተከማቸ አንድ ግለሰብ በሰራው ሐሳብ ላይ በዚህ ልክ መንጠላጠሏም የሚደነቅ ነው። እንግዲህ ከዛሬ ጀምራ ሻንጣዋን ሸክፋለች እንዳሉት እሷም ሻንጣቸውን ከሸከፉት አንዷ እንደምትሆን ባለሙሉ ተስፋ ነን። በዚህ በኩል ብትሳል ደህና ሌላኛውን ለማምጣት የምታግዝ ሰው ትሆናለች የሚል ተስፋ አለንና ፍጹም እናመሰግናለን። ከምንም በላይ ኮርተን ብሻል። ይህ ሲወጡ ሲገቡም የነበር የራሳቸው ፖለቲካ ለመስራት እንጂ ኔትወርክ አስቸግሯቸው አይመስለኝም እኔ በተረዳሁት ልክ። ስለዚህ እግዚአብሔር አስተዋይ ልቡና ለሁላቸውም እንዲያድላቸው እንጸልያለን። ሀሳቡ እንደዛ ነው። እግዚአብሔር ይስጥልን። አሜን። መምህር እናመሰግናለን። እሺ ዲያቆን ማማዬ ቆይ እኔ እንትን አደርጋለሁ ፕሮግራም እራለሁ። እሺ ቀሲስ ቡራኬ ድረሰን ይፍቱን ይባርኩን። እንኳን በሰላም መጡ። ቀሲስ ያው እንደ አባትነታቸው ጠቅልለው በኋላ እንትን ይሉናል። ዮሐድ እያለ አንተሽ ተመለስ እንጂ ዮሐድ እያለ አለው ዲያቆን ይሰማል። ቀጥል ዮሐድ። ኦኬ እሺ። በጣም አሪፍ ውይይት ነበረ። አይ ቲንክ ልጅቷ ከመጀመሪያ ጀምሮም ትንሽ ደንግጣ ነበረ እና ታውቃላችሁ የሆነ ኮመን ፒዲኤፍ አለ አዘጋጅተው የሚያድሉት ሙስሊሞች፣ እሱ በቃ ዝም ብሎ ማንበብ ነውና እስቲ ማስረጃ መጽሐፉ ይከፈት ሲባል እዛ የተቀመጠ ሊንክ አለ። ሊንክ ስትሞክር ምናምን የማይሆን ነገር አልወጣላትና ስኪላክ ምናምን መጠበቅ ምናምን እንደዚህ አይነት ነገሮች፣ ጥያቄና መልስ ደግሞ እንዳያችሁት በጣም አሰልቺ በሆነ የጭቅጭቅ ሱስ ማለት ነው። ይሄ ምንድነው ፈሪ አይምታህ የሚባል አባባል አለ አይደለ? የሆነ ፈሪ ከመጣ የሆነ ደህና አድርጎ ምናምን አይደለም የሚመጣው ወይ ገድሎ ምናምን አይለቅህም። እንደዚህ አይነት ነገር እህታችንም ፈርታለች። ጥያቄውን እንደምንም ብላ እንዴት ማምለጥ እንዳለባት እንጂ የምር ገብቷት ምናምን ለመመለስ አይደለም የምታስበው። የራሷ ጥያቄ ሰዓትም ሞቼ ይገኛለው ላለመጠየቅ ማለት ነው። አላልፍም፣ ደቂቃው አልቋል፣ አላልፍም። ስግጥ ያለ ጭቅጭቅ ማለት የጥያቄ የመልስ ሰዓትም ጭራሽ ጠያቂ ሆና ቁጭ አለች ማለት ነው። ኦኬ ጠያቂ ይሄን ምን ማለት ነው ስትባል እንዲህ ብሎ የፈታ አባት አምጪ ምናምን። የማማዬ የጥያቄ ሰዓት ራሱ ጥያቄ ነበር ስትጠይቅ የነበረው። ኤኒዌይስ ብዙ ነገር ሰው ተምሯል ብለን እናስባለን። ያነሳቻቸው ሀሳቦች በእርግጥ ብዙ ሄደሽባቸዋል። የተወሰነ እንትን ለማለት ያክል ብዙ ጊዜ የታርጉም ዮናታንን ምናምን ስትጠቅስ ነበረ እህታችን። ማን እንደሆነ ራሱ አታውቀውም። ኦኬ ትራንስሌሽን ብቻ አይደለም፣ ከትራንስሌሽኑ አይደለም ያመጣችው ክፍሉ ማለት ነው። ኦኬ ኢንተርፕሪቴሽኖቹም አሉት። ከኢንተርፕሪቴሽኑ ነው ያመጣችው። ለመላእክት የሚለው የጁሾች ወይም ደግሞ ይሄ አንድ አካል ምናምን ብለው የሚያምኑ የእነሱ ኮሜንታሪ ነው ማለት ነው፣ እንደ ማብራሪያ ማለት ነው። ኦኬ እንጂ ትክክለኛ ስክሪፕቸሩ ላይ ያለ ጽሁፍ አይደለም ይሄን ክፍል ማለት ነው። ኦኬ የስክሪፕቸሩ ሐሳብ ሳይሆን የጁሾች ብሊቭ ነው። እና ቅዱስ ዮሐንስ አፈወርቅ በረከቱ ይደርብን በጣም በሚገርም ሁኔታ ምላሽ ሰጥቶበታል። ጄኔሲስ 1:26 ሲያብራራ የአይሁዶችን ስህተት እንመልከት ብሎ ይጀምርና ይህንን ለመላእክት እንደተናገረ ይላሉ
ይልና ኦኬ ይህን እንዴት ያለ መታወር ነው፣ እንዴት ያለ ክህደት ነው፣ እንዴት ያለ ምንፍቅና ነው ይልና እንዴት እግዚአብሔር ስለ ፍጥረት መፍጠር እንፍጠር ብሎ እየተናገረ መላእክትን እንዲህ ብሎ ሊያማክራቸው ይችላል። እነሱስ መፍጠር ይቻላቸዋል? መፍጠር ለሚችል አካል ነው እንፍጠር ብሎ እየተናገረ ያለው እንጂ መፍጠር ለማይችሉ ለመላእክት ለፍጡራን እንዴት ብሎ እንዲህ ሊናገራቸው ይችላል ብሎ ይናገራል። ሳዊሮስ ዘእስሙናይም ይህንን ክፍል እና አምብሮሶፍ ሚላ ይሄ እንኳን ሁሉም አባቶች በሚገባ ያብራሩታል። ኦኬ ለመላእክት እንዳልሆነ ግን መጽሐፈ ኩፋሌ ምናምን ላይ ያሉ ሐሳቦች ከምን አንጻር ነው የሚታዩት? እንዲህ ብሎ ሲናገር እግዚአብሔር ግን መላእክት ሰምተውታል። ኦኬ እግዚአብሔር እንዲህ ብሎ ሲናገር ግን ዝም ብሎ ሰሚ በሌለበት አይደለም የተናገረው። መስማት የሚችሉት መላእክቶች እንዲሰሙ ብሎ ነው እግዚአብሔር አምላክ የተናገረው ማለት ነው። ከዛ አንጻር መላእክት ለእኛ እንዲህ አለን ብሎ ሲነገር ኦኬ መላእክት እንዲሰሙ አድርጎ እኛ እንድንሰማ አድርጎ ተናገረ እንደማለት ነው እንጂ እኛን ነው ኑ እንፍጠር እያለን ያለው ማለት አይደለም። እሺ እንደዛ አይደለም። መላእክት ግን እንዲሰሙ የአካል ሶስትነቱ እንዲያውቁ አድርጎ ነው እግዚአብሔር አምላክ ከመጀመሪያው የተናገረው ማለት ነው። ይህን በደንብ አጽንኦት ለመስጠት ነው። ከዛ በተጨማሪ እኔ አለማወቅ ደፋር ያደርጋል የሚለው እስቲ እግዚአብሔር በአካል ሶስት በመለኮት አንድ ብሎ ያስተማረ ነቢይ ሐዋርያ ከዛ ደግሞ እንደው ኤርሊ ቸርች ፋዘር እኔ ኤርሊ ቸርች ፋዘር ትርጉሙ ታውቀዋለች እህታችን? ኤርሊ ቸርች ፋዘር ትርጉሙ ራሱ የምታውቅ አይመስለኝም። እና ደፋር ነች። እንዲህ ብላ ነው የጠየቀችው። ከመጽሐፍ ቅዱስ ከብሉይ ኪዳን ጀምሮ ማማ ያሳይታለች። ኦኬ ለአብርሃም የተገለጡት እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ጥበብ ራሱ እግዚአብሔር እንደተናገረ ትንቢተ ኢሳይያስ ምዕራፍ 48 ከቁጥር 16 እግዚአብሔርና መንፈሱ ልከውኛል ብሎ ወልድ ራሱ ክርስቶስ እንደተናገረ ይህን ሁሉ የሚናገረው ስለ ሥላሴ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በአካለ ሥጋ በተገለጠበት ወቅት ቃል በቃል ምን ብሏል? ኦኬ ፍጥረት ማለት ማመን የመዳን መሰረት ነው ሥላሴ፣ ስለዚህ መነገር አለበት እያለችም ስትናገር ስለነበረ እህታችን ምን ብሏል ጌታ ራሱ? ፍጥረት ማንኛውም ሰው ወደ እምነት ሲመጣ ኦፍኮርስ ኮንፊስ ማድረግ ያለበት አንዱን አምላክ በሶስት አካል እንደሆነ ገርኳቸው ሁሉ እያስተማራቸዋቸው ደቀ መዛሙርት ኦኬ ይህንን አንዱን አምላክ አምነው ተጠምቀው ነው ሲጀመር የእግዚአብሔር ልጅን ጌታ በሚያውቀው ይሄ ምንም ቀደም መምህር ኤፍሬም እንደተናገሩት ባያዝዳላ ከሶስተኛ ወገን ቆሞ ላይ አሁን ክርስቲያን ባልሆን ራሱ ምንም እምነት ሳይኖረኝ ውጭ ላይ ቆሞ እንደሚመለከት ሰው ሲጀመር አትመጣጠኑም። ሁለተኛ ደግሞ ልጅቷ ሲጀመር ቀደም እንደተባለ የሆነ ነገር አንብቢ ተብላ ተሰጣት። ከዛ ያንን ነገር ገብታ የማንበብ ነገር ነው። ሶርሱ ኬት እንደሆነ አታውቅ፣ ዝም ብላ እንደ ስድ ንባብ የማንበብ ነገር ነውና አትመጥንሽ። እግዚአብሔር በሚያውቀው እኔ ምንም የታየኝ ነገር እሱ ነው። ጩኸትም የበዛበት ምንም ያለበት ምንድነው ልጅቷ መጫጫውም ዝም ብላ የምትወደው ላይክ ላለመጠየቅ ምንም ላለማለትና ግልጽ የሆነ የእውቀት ያለመመጣጠን አለ። አንቺ ሐሳብን እያብራራሽ ሐሳብን እያስረዳሽ ነበር ስታወሪ ነበር። እሷ ግን የሆነ የተሰጣትን ነገር ነው ዝም ብላ ስታነብ የነበረው እንደ ስድ ነበርና ይሄ ለሌላ ጊዜም እንዳልኩሽ ከማይመጥኑ ሰዎች ጋር ምናምን ነገር ውይይት ባትገቢ መልካም ነው። ማማ እኔ እንደ ወንድም እንደ ሐሳብ ማስቀምጠው እሱ ነው። ጨረሻ አትመጣጠኑ ጌታ በሚያውቀው ግን ያው የተባለው ነገር መጽሐፍ ቅዱስ ላይ ያሉ ነገሮችም እና አንቺን በደንብ ሐሳቦችን አንስተሻቸዋል። ሐሳቦችን በብሉይ ኪዳንም በአዲስ ኪዳንም ያለውን ነገር ሐሳብ ሰጥተሻል። አሁን ይዋዲ ያለው ነገር ላይ አንድ ሁለት ነገር ልጨምርና እኔ እዚህ ላይ እኔም አንድ ሁለት ሶስት ሐሳቦችን አንስቼ ያበቃሉ። ሌሎች አባቶችም ስላሉ አንደኛ ነገር ሜቢ ታች ያላችሁ ሙስሊሞች የምትሰሙ ሙስሊሞችም ካላችሁ ጠርጡለስ ወይ ደግሞ ተርቱሊያን እያላችሁ ተርቱሊያን የቤተክርስቲያን ወይ ደግሞ እኛ ቅዱስ አባት ምንለው አይደለም። ጠርጡለስ ኦኬ አሟሟቱ ራሱ መጨረሻ ላይ ሞንታኒዝም ፍቅና ውስጥ ገብቶ እንደሞተ የቤተክርስቲያን የታሪክ መዛግብት ያሳያሉ። ኦኬ ተርቱሊያን እያላችሁ ቃሉን ቅድም ዮሐድ እንደነገራችሁ ትሪኒቲ የሚለውን ቃል በቃል ደረጃ ራሱ ለመጀመሪያ ጊዜ የተጠቀሙት ቴዎፊሎስ ኦፍ አንቲዮክ ነው። ከዛ ባለፈ ደግሞ ተርቱሊያን ሥላሴ ላይ ያለው ትምህርት ራሱ ሲጀመር የተዛባ ትምህርት ነው። ቱ ስቴፕ ሎጎስ የሚያምን ሰው ነው በእምነት ደረጃ ራሱ። ይሄ ቱ ስቴፕ ሎጎስ ምንድነው የሚለው ነገር ሌላ ጊዜ አብራራላችኋለሁ። ኦኬ ስለዚህ ሙስሊሞች